መብራቱ ነው እንደዚህ የሚያደርገው። አሁን ሊፕስቲክ መሳሰለ ግን እንትን አደረገው ነጭ ያደርገዋል መብራቱ። እስቲ አሁን ይሄ ልክ ነው እኮ ቲክቶክ ላይ እንደዚህ ስለምቀመጥ እንደዚህ ሲቀመጥ ይውት ሄሉ አዶንያስ ጆን ዳንኤል አዶንያስን ለመቅደም መሮጡ ምናምን ነገር ጋሽ ለመልካም ነገር ከተሯሯጡ ጥሩ ነው። ምን ችግር አለ? ለመልካም ነገር መሽቀዳደም እኮ ጥሩ ነው። ሰው ለማስገደል የሚሯሯጥ የለም። ምን ችግር አለ? እኔ በእንደዚህ አይነት መንገድ ነገሮችን አላይም ጋይስ። ይሁን ያ ማለት ተሯሯጠ ብላችሁ ካመናችሁ ራሱ ለመቅደም ምናምን ነገር ለመልካም ነገር እንደዚህ መቀዳደምማ ደስ ይላል። ይሁን መበረታታት አለበት። ይሄ መንፈሳዊ ጥሩ ቅናት ይባላል። ያ ወሳብ ብያለሁ። እንደዚህ ምቀኛ ምናምን በሚል አንፃር የማይመስሏችሁ ነው ጋይስ? ሲጀምር አይምሮ ላይ ማሳቡ አልመጣም። ከጻፋችሁትም አንፃር እንደዛ ካሰባችሁ ልክ አይደላችሁም። ለማንኛውም ጥፋተኛ ናችሁ ብዬ እየተናገርኳችሁ አይደለም። እሺ ያ እኔ ጆን ዳንኤልን የምቃወመው በሌላ አጀንዳ ነው። እንደዚህ አንድ ሰውን ስቃወም ሙሉ አመጣጡን አካሄዱ ምናምን የምቃወም አይነት ሰው አይደለም ጋይስ። እኔ የተቃወምኩት በናዮ ላይ ብቻ ነው፣ ሌላ ነገር አይደለም። ያ ዛሴት እኔ እንደዚህ አይነት ባህሪ ነው ያለኝ ጋይስ። ትና አዶንያስን የማደንቅበት ማከብርበት ቦታ አለ፣ ልክ አይደለም ብዬ የምወርድበት ቦታ አለ የራሴ እንጂ ያንን ሰው ሙሉ ተፈጥሮ ሙሉ አካሄዱን አላደንቅም፣ አላከብረውም፣ ምን አልለውም። ይሄ ሰው ልጅ ፐርፌክት አይደለም ግን እግዚአብሔር እንኳን ሰማይና ምድርን ሲፈጥር 9 ቀን ፈይቶበታል የሚባለው 9 ቀን ያ እና ነቲንግስ 100% እና እናንተ የህዝብን መቸገርና ረሃብ ከመቀዳደም ያዛችሁት እግዚአብሔርን ከመቼው ጭንቅላታችሁ አምኖ እንደዚህ ውድድር ውስጥ ከተታችሁት? ማን የጻፈልኝ ግን? ለማንኛውም እንደሷ የሚያሰበ ሰዎች ካላችሁ እሺ፣ ከመቼው ጭንቅላታችሁ አምኖ አንዳንድ ጊዜ በዛ ነገር ላይ ስንቆይ እየተላመድነው እንመጣና እንከኖችን ምናምኖችን መልቀም እንጀምራለን። እና ከመቼው ተላምዳችሁት ነው ጥያቄ። የእውነት መቼ ነው ጨረሳችሁት? የእውነት መጀመሪያ አምናችኋል? መጀመሪያ ራሱ እንትን ጭንቅላታችሁ አምኗችኋል ስላችሁ ውሸት ነው ምናምን ከሚል አንፃር አይደለም። ማለት ጭንቅላታችሁ አክሴፕት አድርጎታል። ገብቶችሁ? ያ አንዳንድ ጊዜ እኮ ስራ ከምፈታ ልጄን ላፋታ የሚባል ነገር አለ። ገባችሁ? አንድ ነገር የእውነት አሳዝኖ ምናምን እዛ ቦታ ትቆይና በቆይታ ውስጥ ይሰለቻል ሳታውቀው። ሰልችቶ ነው ብትለው ሮዛይ ሰልችቶ ነው ብትለው መሰልቸት ነው ብሎ አይመልስልም። ግን ሳታውቀው ውስጥ ይሰለቸውና ምን ማድረግ ትጀምራለህ መሰለ? እንከን ትለቅማል። አይታችኋል? ሀዘን ቤት አሁን ለምሳሌ ሰው ቀብረን ስንመጣ እያለቀስን ነው የምንመለሰው አይደል? ከዛ ንፍሮ እንበላለን፣ ከዛ እንደገና እንቀመጣለን፣ ቡና እንጠጣለን፣ ማታ ካርታ እንጫወታለን። ሴቷም ቁጭ ብላ ተረት ታወራለች፣ ወንዱም ካርታ ይጫወታል። አስባችሁታል? አያችሁ? ያንን ሞመንት እንሰለቸዋል። ያብታ ይሰለቻል። በቃ ኔክስት እንትን ትላለህ። ፎቶ ደግሞ ተለጥፎ ከሆነ እንዴት መቼ የተነሳ ፎቶ ነው ይባባላል። ቁጭ ብለው እዛው ሀዘን ቤት ውስጥ አይደል? መቼ ተነስቶ ነው ፎቶ አይደል? የእውነት ይሄን ቀን ምን እያሰበ ነበር ደግሞ? ያፉ ፂሙ እንኳን አይለጭም እንዴ ምናምን ይላሉ። እዛው ደግሞ እሱ ትንሽ አነሳሱ የሚያስቅ ከሆነው እንዳታዩ፣ ወደ ላይ እንዳታዩ። ደግሞ ሰው በደስታ ያሳቀን ይመስላችኋል ይላሉ። እንደኔ አይነት ደግሞ መቋቋም የማትችል ካለች አይና ኧረ በስመ አብ ምናምን ስል በእኔ ደግሞ ይስቃሉ። ሀዘን ቤቱን እንኳን ሞተልሽ የሚል እዛው ጸብ ይመጣል። ደስ አለሽ አይደል የሚል። እኔ ለምን ነገሮችን አያለሁ፣ እንደዚህ ነገር አያለሁ። እንደዚህ ማለት ሰውየውን ማለቃቀሱ
ወዳለበት እንደ ምናምን ሁላ ልል እችላለሁ። በቃ ይሄ ልምድ ነው፣ ከባድ ነውና ያ እንደዛ እንትን ይወስደናል። ገባችሁ? ያ በጊዜው ነው ሁሉ ነገር። ያ ሰው ልክ ሲቸገር ወዲያውኑ ካረዳው ካልሰጠኸው በስተቀር ትንሽ ጊዜ የምትጠብቅ ከሆነ ምን ይሆናል? ሌላ የባሰ ችግረኛ ታይና እሱም ኖሯል አይደል እንዴ? ምንድነው ይኑራ ማለት ትጀምራለህ። አስባል ይኑራ ትላለህ። አየህ፣ ሐሳብን እየቀየርክ ትመጣል። ከዛ ችግር ጋር መላመድ ነው ይሄንን የሚያደርገን። ገባችሁ? ነገሮች አይምሮ አቅለው እንዲቀበሉ ያደርጋል። እና ለዛ ጊዜ አግኝታችኋል። አሁን ጆን ዳንኤል እና አዶንያስ ጆን ዳንኤል በአዶንያስ እንዳይቀድመው እየሮጠ ሄደ። ምን አለው ጆን ዳንኤል? አሁን እኮ በጣም እንትን ነው፣ በጣም እንደዚሁ የሚሮጥ ልጅ ነበር። እውነት ለመናገር ማለት በቃ እቤት የማይቀመጥ ልጅ። ያንን ልጅ አንድ ቦታ ላይ 1 ዓመት ከምናምን አስረ አሁን በየቦታ የአየሩ ሁኔታ የህዝቡ ባህሪ ሁላ ለሱ እንትን ነው። ገባችሁ? ፉክክር ይዞታል። ይፎካከሩ ለበጎ ነገር እኮ ሆነም ቀረም ለህዝቡ ይድረሱ በፉክክር ላምበሉበት ማለት ነው። that's it I think this ሰዓት በደም ስለሌለን ትላንትና ቃል የገባውላችሁ ይሄ የኖርዌይን ሰውዬ ላይ ሪአክሽን ላርግበት። እሺ ሶሪ ነገር ላይ ብዙ አልሄድበትም ዛሬ። እሺ ለምን ትንሽ የህዝቡም ድባብ ምናምን ልክ ስላልሆነ ምንም ባታረግ ራሱ የህዝቡን ስሜት መጠበቅ አለብን። ያ እና ይሄ ልጅ አሁን እየወጣበት ያለው ነገር ቢኖር ዮሃ ሚዲያ ላይ በሱ ተበደልኩ ብላ የመጣች ሴት ነበረች ነው የሚባለው። አሁን ያንንም ኢንተርቪው መስማት አለብኝ ማለት ነው። ልጅቷ ኖርዌይ መታ ወረቀት ስላላገኘች ዲፖርት የተደረገች ልጅ ናት። ገና ወረቀት ከማግኘቷ በፊት ከኤርፖርት ላይ ለመጥፋት ስታስብ ወስዶ እቤቱ ያስቀመጣት ሰው ናት። ዛት ሚንስ ወረቀት የሌላትን ልጅ አጠገቧ ኑሯታል ማለት ነው። ወረቀት የሌለውን ሰው አጠገብ ማኖር ብቻ ራሱ ጎበዝ ሰው ነው በነገራችን ላይ። ለምን ወረቀት የሌለውን ሰው አንተ ጋር ማኖር ወንጀል ከታወቀ ይሆናል። ከታወቀ ወንጀል ወረቀት እንደሌለው ከታወቀ ወንጀል። ለምን ህጋዊ አይደለማ። ለሚያደርሰው አንድ ነገር እነሱ የሚያዩት ምንድነው? ችግር እንኳን ቢያደርስ ተጠያቂው አንተ ነህ ፐርሰናል ነምበር ያለ ገባች? ያ እነሱ ወረቀት የሚሰጡ ከሀገራቸው ህዝብ ጋር አብሮ መኖር ይችላል ወይ፣ በህዝባችን ላይ ችግር ያደርስም ወይ የሚለውን ጥያቄ ሁላ መስቀለኛ ጥያቄ ጠይቀው አምነውበት ነው ከዛም ወደ ማህበረሰቡ የሚቀላቀሉት አይደል? ያንን የሚመለከተው አካል ሳያደርግ አንተ ስትቀበላቸው አንተ ይገባኛል እንደ ሀበሻ እንደ ስደተኛ ምን ችግር ያለው ነው? ምንም ችግር የለውም። ያ ግን ወንጀል ነው፣ እንደ ሀገሩ ህግ ወንጀል። ገባች? ምንም ወንጀል ቢሰራ ከዛ ሰው የበለጠ አንተ ነው የምትጠየቀው። ይሰራል እያልኩ እያስፈራራው አይደለም። ለምን ወንጀል እንደሆነ ነው የምነግራችሁ። ገባችሁ? ያ እና እንደዚህ አይነት ሪስክን መቋቋሙ እውነት ለመናገር ክሬዲት ይሰጣል። ያም ሆኖ ወረቀት አልሳካላት ብሎ ሀገር ቤት ገባች። ያው አብሮ በመላመድ አይ ቲንክ ልጅ ወልዷል። አይ ዶንት ኖ እኔ ታሪኳን አላውቀው። ብቻ ዲፖርት የተደረገች ልጅ ናት ከወረቀት በእንትን ባለመኖር ማለት ነው። ያ እና እስቲ የዚህን ሰውዬ ታሪክ ለምን ወረቀት ያለው መንጃ ፍቃድ ያለው የባስ ሾፌር የነበረ ምናምን ነው እዚህ ሀገር የት ስቴት እንደሚኖር አላውቅም። ምናልባት በመሃል ላይ የሚያወራ ከሆነ ሰማዋለሁ። ያ አስፈላጊ ከሆነ ሚስቱ ወይ የልጆቹ እናት እየሰማሽን ከሆነ ገብተሽ ወይ ታብራሪልናለች ብለን እናስባለን። ያ ኦስሎ ነው እግዚአብሔርን ኦስሎ ያ ታስበራራልናለች ብለን እናስባለን። አለበለዚያ እንደ ማንኛውም ቶፒክ እንትንላለን። ግን ይሄ እንደተጻፈው አይነት ታይትል ከሆነ የመመለስ አድቫንቴጁ 90% እርግጠኛ ነኝ። ግን ስንሰማው ሌላ ነገሮች ከሌለው በስተቀር ከባክግራውንዱ እሺ ያ
እስቲ ስለዚህ ሰውዬ ነው የምናወራው። እሺ ይሄ ሰውዬ ከኖርዌይ ከስንት ዓመት ቆይታ እንደሆነ አላውቅም። ከሱ ነው የምንሰማው። እኔ አሁን እናንተ ሆናችሁ ምን ትያለሽ ስለሱ ሰውዬ ስትሉን አሁን አላየሁትም። ትላንት ነው ብዙ ጽሁፍ አውራሪስ ምናምን ስጽፉልኝ ምን ያህል ኢንተረስት ነው ብዬ ነው። እሺ 18 ዓመት እስቲ ታሪኩን እንስማ። እሺ 2 ልጆች አለው ነው 3 ልጆች አለው ብላችኋል። እስቲ እንስማ። እሺ ለምን በተሳሳተ ሰዎች ነው ምክንያት ነው እኔ ተያዝኩት ነው የሚለው እዚህ ላይ የተጻፈው ታይትል እንትን አደረገው እና እስቲ ልስማው። እሺ ለምን ይሄ ለሱ ላይፉ ነው የተቸገረበት ያለ ስለሆነ እንደ ማንኛውም ቶፒክ እዚህ የማውቃቸው ሰዎች አብሬያቸው ስለ እንቅስቃሴያቸውን ስለማውቅ ነው እንደፈለኩ ማወራባቸው። እሱን ሰውዬ ግን ስለማላውቀው ልስማው። እሺ ልስማው። ለምን ይሄ የሚስቱንም ያካትታል እሷንም ወይን ምንተችበት ለምን ምንልበት ለምን እንትን ማድረግ ትችላለች ብዬ አስቤያለሁ። ግን ቆይ እስቲ ዋቱ ጅሬ ይላል ያገሬ ሰው አባ ጋይስ 7 መኪና የሚያከራየው እኔ በጣም ተደላደሉ ነው ምናልባት ሁሉም ያቁኛል። መኪና ሰው ሞባይል ልብስ ነበር የመልጠው እኔ እዛ ሀገር ዳንኤል መኪና አስመጭ እግዚአብሔር አድራሻ አስኮ ብርጭቆ ለምን ጎዳና ወጣ ታዲያ? ኢትዮጵያ ላይ መኪና አስመጭ ካለው ማለት ነው ይሁን ዋዝል ይሄ በነገር ኢንተረስት አደረገኝ። አሁን ኢንተረስት አደረገኝ ማለት ዳንኤል የመኪና መሸጫ በሱ ስም እንኳን ወደ ሀገር የሚያስገባ ሀገር ቤትም መኪና የሚያስመጣው አለ ማለት ነው በስሙ ዳንኤል የመኪና አስመጭ። ታዲያ ለምን ጎዳና ወጣ? ከኖርዌይ ሲባረር የኢትዮጵያው መሸጫውስ ምን ሆነ? this is interesting እንደ ጎዳና ወጣ what the hell አልክ ነበር ዳንኤል ዶልፊኖችን ያስገባል። አያችሁ ይሄ የመኪና መሸጫ የሱ ነው ዳንኤል ዶልፊን ጂኒ መሸጫ በስሙ ስላልከፈተ በእነሱ ስም ስለሆነ ወስደውበት ነው ይሁት የሱ ነው። እና ታዲያ ኖርዌይ ህይወቱ ቢበላሽ የኢትዮጵያውስ ይሄ ኢንተረስቲንግ ነው። አሁን ኢንተረስቲንግ እና እንስማሽ ገብቷቸዋል ስለማን እንደማወራ አይደል ገብቷቸዋል። ያ ቆይ አሁን ታሪኩን ሰማለሁ። ፍቄ ኖርዌይ ገብቶበታል። አይ ቲንክ ፍቄ ኖርዌይ ነው ሰው የሚኖረው ማለት የት ስቴት ነው የሚኖረው? ያ አያችሁት ጋይስ አያችሁት ጎዳና ላይ ተኝቶ አያችሁት? ይሁን አሰሊውን በሰል ይላል አረብ ላይፍ ጋይስ አያችሁት ጋይስ يوم عسل يوم بسل ይላል الحياة يوم عسل يوم بسل ይላል አባ this يوم عسل يوم بسل ይሄ ነው ጋይስ የአረብ አግኛ ልጆች አረብ ሀገር ምትኖሩ የምታውቁት ካላችሁ ቃሉ ማለት በአማርኛ ብተረጉሙ ብዙ ሴንስ አይሰጣችሁ ምን እንደሚመስል እንደነበር ጋይስ ሰው ግን ላይፍ ግን አያችሁት ይሄ ነው ኖርዌይ ላይ ስትሱ አሁን ታክሲዎች ምናምን በስሙ ገዝቶ ኖርዌይ ላይ ለሰዎች ያከራያል ማለት ነው። ይገባኛል ታክሲ እንደዚህ አይነት ስራ እንደሚሰሩ ታክሲ መኪናው የተገዛና ታስመሰግበውና ለታክሲ ካምፓኒ ከዛን የቀን ስራ እነሱም የራሳቸው አንተም ደግሞ ራስ እንደዚህ ልክ ኢትዮጵያ መኪና የለም መኪና ገዝተ ለሾፌር ሰጠ የራሴ ቀን ገቢ ያለ አይደል እንደዛ ማለት ነው። መኪናውን ቴክ ኬር የምታደርገው አንተ ያ ኖርዌይ ዜግነት ያለኝ ሆኖ ግን ኢትዮጵያ ውስጥ ምንም አይነት ዶክመንት ማግኘት አልችልም። ምክንያቱም እኔ የእውነት ተበዳይ ከሆነ ቢያንስ ትንሽዬ ቤት ተከራይቶ ወር ሙሉ ራሱን እንዲችል አረጋዋል። ያን ወር አይደለም በየወሩ ልክለታል እግዚአብሔር ልክለታል። ወንድም ባዶ እግር ሄዳለኝ እኔ ሀገር ቤት ጫት ከመሬት እየለቃቀመ የሚበላ ድሃ ወንድም አለኝ። ልብስ አጣቢ እናት አለች። ግን ቢሆንም እነሱ ኢትዮጵያ ላይ ወጥተው ስለማያውቁ የኢትዮጵያ ኑሮ ያውቁታል። አነሰም በዛ የራሳቸው ጎጆ አላቸው። ገባችሁ? እንደዚህ አይነት ላይፍ ውስጥ ያለፈን ሰው ውጭ ሀገር ከውጭ ሀገር ስገባ ደንባራ ነው የምትሆነው። ድንብር ነው የምትለው እናቴት ሁሉ ነገር ደንባራ ነው የሚያደርግ እና ከዛ አንፃር
ታሪኩ ካሳመነኝ በየወሩ ቢያንስ የ10,000 ቤት እንኳን ተከራይቶ እንዲኖር ሰፖርት አደርገዋለሁ። ቀጥታ በሰው በኩል አለም ቀጥታ እሱን ማግኘት ፈልጋለሁ። ደርግ ነው ኦሮሞ ሆኖ አለመገኘት እንዴት ነው ወረቀት የሚያሳጣው? ጋይስ ኢትዮጵያዊ ነው እኮ አንድም ነገር ቢሆናል ኢትዮጵያ ነው በቃ። ይሄን እኮ የሌለ ጋይስ ይሄ የሆነ ጋይስ ይሄ በጣም ጋይስ ፖለቲካ ራሱ በጣም ከባድ ነው ጋይስ። እዛው ማለት ነው እዛው ሀገር ላይ ባስ ከሁሉ ነገር አያችሁ የባስ ሾፌርም ሆኖ ታክሲዎች ደግሞ ምናምን ነገር ገዝቶ ደግሞ ለሰዎች ሰጥቶ ሰዎች እየሰሩበት ለራሱ ገቢ ያስገቡለታል ማለት ነው። አያችሁት? ላይፍ ኢዝ አሰል ላይፍ ኢዝ ላይክ ዚስ። መንዳቱ ሳይሆን ከባድ መንጃ ፍቃድ ለማውጣት ስንት እንደሚያወጡ ታውቃላችሁ? እኔ አሁን እንደዚህ ለሊት እናንተ ጋር አድሬ ባስ መንዳት አልችልም። ሪፖርት ሁላ ልደረግ ይችላል። ገባችሁ? እዚህ የሚያዩ ሰዎች እንደዚህ አድራ የሰው ነፍስ እንዴት ይዛ ትጓዛለች ምናምን እንደሚሉኝ እንጂ ባስ ለመንዳት ቲዮሪውን ሞክሬ ነበር ማለት ነው። ቀላል ነው። ኦልሬዲ አንድ እንትን አለ። እንደውም ባስ በጣም ሁሉ ነገር የራቀቀ ቴክኒክ ስላለው ባስ ይቀላል ከኖርማል መኪና ማለት ነው። ግን ስንት እንደሆነ ታውቃላችሁ? 100,000 ጎበስ ካልሆንክ ደግሞ ምን ነው አሳቀሽ? ባስ ቀሚስ የምትለብስ ሶማሌው ላይ እየነዳች አይደለም? ባስ ምንድን ጅጅክያ መሰልኩሽ እንዴ? 28 ዓመት ነው ጀርመን ቁጭ ብላ መኪና እንኳን የሌላት መንጃ ፍቃድ እንኳን የሌላት እኮ በአንድ ዓመት ከ6 ወሬ ነው ከ8 ወሬ ነው መንጃ ፍቃድ የወሰድኩት እዚህ ሀገር። 100,000 ክሮነር ማለት እሺ በኢትዮጵያ 1 ሚሊዮን ብር ከፍለ ነው የምትማር። ገብቶቻል? ያ እኔ አሁን እዚህ እያደርኩኝ ወዲያውኑ ስራ እየሮጥኩ ብገባ ልክ ኩሽና እንደምገባ እዚህ የሚያይን ሰው የስጋት ምን ነው የሚባል ብሽሚሪንግ ሜልዲንግ ይባላል ማለት ስጋት አለኝ ማለት ነው። ስጋት አለኝ ብሎ አንድ ሰው ከደወለ ልታይ ይችላል። ለምን የሰው ህይወት እንዴት ነው በእንደዚህ ለምን በዚህ ሰዓት እንደዚህ ብለው በጣም ሊተናኮሉኝ ይችላሉ። ይሄን አስቤ ቲዮሪ ማንበብ የጀመርኩትን ተውኩት። ኦሬዲ እንትን መንጃ ፍቃድ አለ የባስ ደም ገባች ያ ተውኩት። ለምን አሰብኩት ከቲክቶክ ከዩቲዩብ ጋር ሄድም ለዛ ኩሽና ይሻለኛል አልኩኝ። ገባች 100,000 እስከ 100,000 ጎበስ ካልሆንክ ደግሞ ከ100,000 በላም የሚፈጅባቸው ሰዎች አሉ። 1 ሚሊዮን ከ100,000 ከ200,000 እንደዛ ነው። 1.2 ማለት ነው በኢትዮጵያ ብር ከፍለው ነው መንጃ ፍቃድ የሚወስዱት። እግዚአብሔር ያ አውቋል። ይሄን ሁላ ፕሮሰስ እንትን ብዬ ቲዮሪ ጀምሬ ከዛን የሚዲያ ህይወት ምናምን ሳይ የኔን የሚቀኛ ስንት ሲደራደር ሳይ እዚህ የኛን ልጆች ምን ብሎ እንደሚያስቀጡኝ እኔ ያውቃል። ለምን መንዳት የሰው ህይወት ነው ይዘህ የምትሄደው እና ፍርሃት አለን ብሎ ጀስት ማመዝ እንትን ማድረግ ይችላሉ እና የኔን ላይፍ ማሳየት ይችላሉ። ገባችሁ? ሹፍርና ስለው ያንን አስቤ ነው ይሄ ነገር ከኔ ጋር ሄድ ብዬ አቆምኩት ማለት ነው። ይኸውልህ ቲዮሪ ነው እንጂ የሚከብደው እንደውም ባስ ቀላለሁ። ለምን ሁሉ ነገር የተስተካከለ ሁሉ ነገር ጠቅ ብቻ ነው የምታረጋት። ይኸውልህ እኔ ነኝ ያለ እንትን ነው የሰራ 10 ዓመት ምናምን ጂኒ ምናምን እንደዛ አይደል። ይሄን ሳየው ስንት ምቀኛ ሲሯሯጥ ሳይ የማወራበትን ቶፒክ ሳውቅ አይ ኩሽና ይሻለኛል አልኩኝ። ጥጌን ይዤ ቁጭ ብዬ ምግብ የምሰራው አይሻለኝ? ገባች? ዛት ሴት መኪና ላይ ኤኒ ታይም ሊደውሉብህ ይችላል የሰው ህይወት በሚል ማለት ያ ፐብሊክ ላይ ስለሆነ መንጃ ፈቃዱን ካወጣሽ በኋላ ያው ካሽም ትከፍላላ ማለት በየጊዜው ነው የምትከፍለው። ዛሬ እንትን ስትል ስንት ሰዓት ነው የነዳው ትከፍላል። እንደዛ እና ሲደመር እስከ 100,000 በደም ደግሞ ቶሎ የማይገባቸው ሰዎች ከዛ በላይ እንትን ይሄዳል። ልክ ቋሚ ክፍያ
70,000 80,000 የሚፈጅባቸው አሉ። ጎበዝ እንግዲህ የእውነት ይሄ ብቻ ነው የፈጀብን የሚሉ ሰዎች 80,000 እንደዚህ ነው የሚፈጅባቸው። ያኛው ይበደርና በየወሩ ይከፍላል። ገባች? ያ እንትን ለትምህርት ስትበደር ወለድ የለው። ለትምህርት ስትበደር ብሩን እፈልጋለሁ አይደለም፣ ትምህርት እንደጀመርክ ነው የምታሳውቀው። ለትምህርትና ለምናምን አለ እዚህ የትምህርትን ጉዳይ ብቻ የምትበደርበት እዛ ትበደራለህ። ከዛም በየወሩ ትቆርጣለህ። ከፈለክም አንድ ላይም ትከፍላለህ። ያ ፖሊስ የሚያጣራው ባክግራውንድ ሻለ ምንም አይነት ንክኪ የሌለብሽ ከሆነ ነው የምትነጂው። ያ ነው ይሄ ነው እንግዲህ። ከዛ በፊት ታክሲ ነድቻለሁ። የሚከፍላለ አቅም ለሌለው ደግሞ ናብ እኮ እንትን ነው እኮ የሚያመቻችልህ። ለሆነ ካሰ ነው የሚያመቻችልህ። ምንድን ነው ናብ ዝም ብሎም ካብሎ ብሩ ይሰጣል እንዴ? ከእንትን ጋር እንደ የሚያደርግህ አንተ ተማሪ ነህ። ዛት ሚንስ የቤት ኪራይ ምናምን ይከፍልልሃል። ግን ለሆነ ካሳ ላይ ነው እንትን የምትለው። ለሆነ ካሳ ነው እንትን የምትል ማንኛውም ትምህርት ስትማር። እኔ ምግብ ስማር ለሆነ ካሳ 6 ወር ብቻ ነው የወሰድኩት። 2 ዓመት መውሰድ መብት ነበረኝ። ግን በትርፍ ሰዓቴ ሰራ ነበር። ከትምህርት ቤት ከሰዓት እኔ ሰራ ነበር። እዛ ሆቴል ፕራክቲስ የወጣሁበት ላሊን የወሰድኩበት ማለት ነው እንጂ እዳ ይኖርብኝ ነበር እስከዛሬ። የለሆነ ካሳ እዳ ምንም የለብኝም። ምንም የለብኝ፣ ምክንያቱም ስለሰራው። ያ ትምህርትም እየሄድኩ ሰራ ነበር። ቅዳሜና እሑድ ሰራ ነበር። ጂኒ ሰራ ነበር። አልወሰድኩም እንጂ እስከዛሬ በየጊዜው የምትገፍግፈ ማትጨርሰው ብር እዳ ይኖርብኝ ነበር። ያ እንቋቸውን ይማራል። እንደዛ የሶስት ልጆች አባት ነኝ። እዛው ነው ትዳር ያስከው? አዎ እዛው ነው። የስንት ዓመት? አቢጌል የምትባል ልጅ የ10 ዓመት፣ ትንሿ ደግሞ የ4 ዓመት ተኩል፣ የመጨረሻው 2 ዓመት ተኩል። እግዚአብሔር ይመስገን። እዛው ነው ከባለቤት ጋር የተገናኛችሁት? እዛው ኖርዌይ ነው። ኢትዮጵያዊት ነች? ኢትዮጵያዊት ነች። 18 ዓመት እንግዲህ ረጅም ነው። የአንድ ጎረምሳ እድሜ ማለት ነው። መቼ ነው ወደዚህ ሀገር ሪፖርት ሆነ? 1 ዓመት ከ1 ወር አካባቢ ነው። 1 ዓመት ከ1 ወር ሆነ ወደዚህ ከተላከ። በስም ተሳስቶ እኔ ወረቀት እያለኝ ሁሉ ነገር እያለኝ በስህተት በጣም በፍጥነት ጋይስ እኛንን እንደ ነጭ ህግ ስናስበው ሰንቡር እና ሻርስተን እና ይፍት ምናምን ብለን የምንለያየው እንጂ ስትኖር ኩነሚ ምናምን ነው። እነሱም እኮ ኩነሚ ይላሉ። ለምዶብ ዝም ብሎ ያ ሚስቴ ትላለህ ምናምን ነገር። ይሄ እኮ ኖርማል ነው። ባለቤቱ ምናምን ብለህ ታወራለህ። ከዛን ሀው ብለህ ጉዳዩን እንደዚህ ስታየው ነው በምን አይነት መንገድ ነው ግንኙነታችሁ ሲባል ስትተነትነው የሚሰጠው መደብ አለው። እዛ ፓርት ውስጥ ታስገባዋለህ እንጂ እያጭበረበረ አይደለም ባለቤቴ ምናምን የሚለው። ለምን አብረ ከመኖር እንደዛ ትላለህ። ሴቶች እዚህ ነጮች ራሱ ኩነሚ ይላሉ አይደል እንዴ? ኩነሚ ይላሉ። ኩነሚ ማለት ሚስቴ ማለት ነው። ዝም ብሎ ፍቅረኛ ሆኖ ሚስቴ ይላሉ አብረው በመኖር። ይሄ ልምድ ነው። ገባ ተጋብታል ወይ ብለህ ስትጠይቀው ነው አይ እንደዚህ ብሎ የሚነግር። ይሄ በልምድ እንትን የሚለው የሰው ለመዋሸት ብሎ ምናምን አይደለም። ገባ 2 ቀን ጊዜ ውስጥ እኔን ወደዚህ ሀገር በስተት ላኮኝ። የስም ስተት አለው። አለማየሁ ይርቦ ከናካቴ ወረቀት የለውም። አለማየሁ ይርቦ ከናካቴ የለውም። ኢሱ ዘቢባ ባል በከናካቴ ወረቀት የላቸው። 3 እድል ተሰጥቷቸው ጠበቃም ተሰጥቷቸው ያንንም ማሳመን ስላልቻሉ አለማየሁ ይርቦ በሕክምናው ሰበብ ነው ረጅም ጊዜ ተቀመጠው። 19 ዓመት። በጣም ምስኪን ናቸው ኖርዌይ። እናቴት 19 ዓመት በ100 ሚሊዮን በኢትዮጵያ ቢመነዘር 1 ቢሊዮን ብር በሉት። 1 ቢሊዮን ብር ሊፈጅ የሚችል የህክምና ሲስተም 19 ዓመቱ ሲሰጡት ነበረ። ከዛም ይሄዳል ግን ለ5 ወር 6 ወር ኮማ ውስጥ ነው። 1 ዓመት ያህል ኮማ ውስጥ የነበረ ሰው ነው እንትና አለማየሁ ይርቦ።
አምኖ መቀበል ያልቻለ ሰው ነው። ከስዊድን ነው ቀጥታ እንዳለበት ሲያውቅ ኖርዌይ የመጣው። ለምን? ለእንደዚህ አይነት ሕክምና በጣም አሪፍ ሀገር ስለሆነ አባት ያ አሁን ያስብሻል ልቤ እያለ መድረክ ላይ ይዘፍናል እንጂ ያኔ ህመም ውስጥ የነበረ ሰዓት አንድ ቤት ቆልፎ ላው ላይ ፓርቶክ ላይ መዝሙር ብቻ ነበር የሚዘምረው፣ ጠንጥጦ ማለት ነው። መዝሙር ብቻ። እኔ አሁን አለማየሁ እርምቦ ዮኒ ማኛ እየመሰለኝ ነው የመጣው። በነገራችን ላይ ዮኒ ማኛ መጽሐፍ ቅዱስ ይዞ የቴዲ አፍሮን ዘፈን ይዘፍን የለ ዳላስ ላይ ነው እሷ ቤቴ ቁርጦሏል መለየቴ ነጠለኝ ክፉ ዘመን ከምወዳት ባለቤቴ ይላል መጽሐፍ ቅዱስ። እንደዚህ ይዞ እግዚአብሔር ያደረገልኝን ነገር በማይክ ይዤ ዘፈንኩ ይላል። ምን ብለህ ዘፈንክ ሲባል ዳላስ ላይ ነው ቤቴ ብሎ ዘፈነ እኮ ዮኒ። እንዳትስቁ፣ እውነት ነው። አለማየሁ እርጶ ያንን ያደረገው ናይ የአለማየሁ እርጶ ታሪኮች ላምጣላችሁ እንዴ? ኔገርስ ላምጣላችሁ። አለማየሁ እርጶን ፓርቶክ ላይ ውላል ማውቅ መንፈስ ሩም ነው እንጂ በፍጹም አይገባም። አሁን ይሄ ቲክቶክ በየሩሙ አላል ሄለን ቤት ምናምን አላል የመንፈስ ሩም ብቻ ነው የሚገባው። በዚህ በድምፁ ጌታን ሲያመሰግን ብቻ ጌታ እንዴት እንደተፈቀደ እንዴት እንዳኖረው እንዴት እንዳየ ኮማ ውስጥ ሆኖ መጥቶ ነገር ሹክ ብሎልኝ ነው ብሎ ምስክርነት ሲሰጥ ነው የማውቀው። ገና የገባ ጊዜ እንደውም ሰይፉ ዝፈን ሲለው ዘፈን ዓለም ውስጥ እንደሌለ ብጤ ነበረ ሲያናገር የነበረው። እኔ እንደውም ሰይፉ የእሱን ታሪክ አታውቅም እንደዚህ እኮ የጠነጠጠ ብቻ ሳይሆን በጣም ዲፕ የገባ ሰው ነውና አታስገድደው ብዬው ነበረ ለሰይፉ። ከዛን ራሱ የብር ጉዳይ ነው ኮንሰርት ላይ ራሱ የበረሃ ወጣቷ እያለ ሲዘፍን አየሁት። ይመቸው ገባችሁ? እና እሱ በአጠቃላይ ወረቀት የለው በአጠቃላይ ኬዝ የሚሰጠው የነበረው በዚህ ህመሜ መድኃኒት ማግኘት አልችልም ኢትዮጵያ ነው የሚለው ችግርተኝነት ወረቀት አያሰጥ። እነሱ ግን 19 ዓመት ህመምም ላይም ስለሆነ ኮማ ውስጥ ሁላ ከአንድ ዓመት የበለጠ የኖረ ሰው ነው። ሆስፒታል ውስጥ ብቻ 1 ዓመት ቁጭ ብሏል። እንግዲህ የ1 ዓመት ታክስ ከፋይ ካልሆንክ ለአንድ ጉንፋን መድኃኒት ስንት እንደምትከፍል ታውቃለህ? በኢትዮጵያ ቢመነዘር እርግጠኛ ነኝ 2 ቢሊዮን ብር ይሆናል። በአለማየሁ እርጶ ላይ ኖርዌይ ያወጣችበት ወጪ። ያንን እሱም የሚክድ አይመስለኝም፣ ራሱም ተናግሯል ሰይፉ ላይ። ያንን በፍጹም ጭራሽ ወረቀት የላቸው። እሱ ጭራሽ ወረቀት የለው። እሱ እኮ ከዚህ በኋላ 1-2 ዓመት ኖርዌይ ቢቆይ ኖሮ ይሄ ረጅሙ ቁመት ጣሪያው ከሱ በታች ስለሆነ እንደዚህ ብሎ ነበር የሚሄደው። የገና አባት አልነበረም እንደሚመስለው። አንዳንዴ እንኳን ክርስማስ አንጠልጥሊበት ይለኛል እኮ እሱ ላይ እነዚህን ብልጭልጭ ነገሮች ለጥፊበት ይለኛል እኮ ዝም ብሎ ሳየው። ለምን ለዛ ይመቻል። እንደዚህ ብሎ የገና አባት ነበር የሚመስለው። ይመቸው እሱ እና ትምቱ እንኳን ሄደ። አሁን ቆንጆ ላይፍ እየኖረ ነው ያለው። ዘቢባንም እግዚአብሔር ይባርካት፣ ህይወት ሰጠችው፣ ለሷም ህይወት እንደሰጣት ማለት ነው እግዚአብሔር። እኛ እዚህ የምናውቀው ሰዎች ደስ ነው የሚለን እንኳን ሄደ ነው። ለምን ጀግና የሆነ ልጅ ነው የሆነ የለም ወንድ ነገር። አለማየሁ ኖርዌይ በድላው ሳይሆን ጠቅማው ነው የሄደው። እሱ ግን ትንሽ ተጎርቷል። እናት የትሙት ስለሱ ሳውራ ተሰቃላችሁ። እኛ ግን እዚህ ሀገር ያሉትን ማለት እሱን የሚያውቁት ልጆች እግዚአብሔር አረ ሄሉ እንኳን ሄደ ተይው እንኳን ሄደ ነው የምንባባለው። እንኳን ሄደ የእውነት እናንተ ወደምትፈልጉ ስትፈልጉ ነው ምራግጣው እኔ ካናደደኝ ማለት ነው። በተለይ ለዘቢባ ብቻ ህይወት ሰጠዋት ሲል ንድድ ነው የምለው። ለምን እሷ ነች ላይፍ የሰጠችው፣ እኛ እናውቀዋለን። እግዚአብሔር ያ እሱ ተበድሏል። ብዙ ችሎታ አለው። ያ ችሎታው እንደዚህ ተሳስሮ ቁጭ አለ። አለማየሁ እርጶን ግን ጠቅመዋለች። እስከ ዛሬ ይሞት ነበር አለማየሁ እርጶ ይሞት ነበር። ምነው አልማዝ ባለጭራ ያኔ ዝና መቋቋም አቅቷቸው ነው ስዊድን ኮንሰርት እንደሄዱት ነው ቀጥታ ወደ ኖርዌይ የመጣው። ለእንደዚህ አይነት ህክምና ኖርዌይ አሪፍ ስለሆነች እኔ መጣው። ውሸት ነው ያ። እኔ አለማየሁ እርጶ ዘፈኖቹ በጣም ያሳዝኑኛል። በጣም ወዳቸዋለሁ ምናምን ነገር በጣም ነው የምወዳቸው። ያ ገባችሁ? ያንን ዝና ጎሳይ ተስፋዬ ተቋቁሞ ቴሌፎን በተሳሳተ ቴሌፎን ትዳሩን መስርቶ እስከ ዛሬ አለ። እሱ ግን በተሳሳተ አልጋ ላይ ነበር ሲወጣ የነበረው። ይመቸው አለማየሁ እርጶ። እናቴ ትሙት እኔ እወደዋለሁ። ግን እውነቱ ይሄ
ያሉልኝ እውነቱ ይሄ እኔ ዘፈኑ የሆነ ስሰማ እንጀቴ ነው የሚንሰፈሰ ታሪኩንም አውቀዋል ፓርቶክ ላይም አውቀዋል ይሄ ባለጌሩም የሚገቡ አለም እንደዚህ መንፈሳዊ ሩም ምናምን የሚገቡ ሰዎች ያውቁታልና አሁን ዩቲዩብ ላይ ጉግል አድርጌ ያመጣላችኋል ከዛ ሪከርድ ያረጉ ልክ ዩቲዩብ ላይ ሪከርድ ቲክቶክ ላይ ሪከርድ እንደሚደረገው እዛም ሪከርድ አድርገው ዩቲዩብ ላይ ለቁት ነበር ከፈለጋችሁ በደም ቶፒክ አደርግላችኋል በጥላቻ ሳይሆን እምለው ነገር ውሸት ከመሰላችሁ ማለት ነው ያ ይሄ ልጅ ግን ዩሮፕ ያላችሁ ሰዎች ገና ውስጡን አልገባንም አላየንም ውስጡን ገብተን አላየንም አሁን ከሚለው አንፃር አሁን ሃይላይት እንደሰማችሁት እውነት ይሄ ልጅ ዩዴ ብቻ የመለሰው ይመስላችኋል you think this is ዩዴ የሰው የኪድናፕ ተረጎ ነው እንዴ ጋይስ ዩዴ ይመስላችኋል ማለት ሚግሬሽን ይመስላችኋል የጣይላከው መሄድ የለበትም ተብሎ እንትን ያለ ሰው አንድ ሰው አንተ ኦሮሞ አይደለህም ተብሎ የሚመለሳል እንዴ ሽመልስ አብዲሳ ነው እንዴ መለስ what the hell guys ይሄ ነገር ጋይስ እንትን አይደለም ኢሚግሬሽን አይደለም የመለሰው ይሄ ልጅ አንድ ጊዜ እግራ አየር ላይ ከወጣ በኋላ ያው ምንም መመለሻ ስለሌለ ነው እንጂ ኖ ይሄው ነገር አለውና ለሚመለከተው አካል አድርሱለት ትክክለኛ ገባች ማን እንደመለሰው ራሱ መታወቅ አለ ሃይ ታክስ እኮ ለሀገሪቱ የሚያስገባ ሰው ነው እኮ ዝም ብሎ እኮ እንደዚህ ፒኬት አውቲት እኮ የለም እኮ ጋይስ ለብዙ ሰው እኮ ለስራ እድል እኮ የፈጠረ ሰው ነው እኮ ጋይስ 18 ዓመት የኖረ ሰው ነው እኮ ጋይስ በተሳሳተ ስም እንዴት ነው ጋይስ በተሳሳተ ስም በተሳሳተ ስልክ የሚጋባ ሰው ምናቆኛ ጎሳይ ተስፋዬና ሚስቱ ብቻ ናቸው የተሳሳተ ቦታ የደወለች መስሏት ጎሳይና ነገረች በዛው ተጣበሱ ተጋቡ የተሳሳተ ስልክ የሚል ዘፈን ምናቆ በጎሳይ ነው ሃው በተሳሳተ ስም ይሄ ልጅ የሚመለስ ዋቱ ጅረ ጋይስ ሄይ እናቴ ትሙት ገና ሃይላይቱን አሁን ሳየው